ሰባቱ አጋንንት። ሰባቱ አጋንንት የሚለውን እስኪ እናያለን። እንግዲህ ሰባት የአጋንንት ስራዎች አሉ። ሰባት አይነት ስራዎች። የመጀመሪያው መንፈሰ ትዕቢት፣ የትዕቢት መንፈስ። ምን አልኳችሁ? የመጀመሪያው የትዕቢት መንፈስ። ሁለተኛው መንፈሰ ጽርፈት፣ የስድብ መንፈስ። ሁለተኛው ምን አልኳችሁ? አቤት፣ የስድብ መንፈስ። ሶስተኛው መንፈሰ ቅናት፣ የቅናት መንፈስ። ሶስተኛው ምንድነው? የቅናት መንፈስ። አራተኛው መንፈሰ ትውዝፍት፣ የጌጥ መንፈስ። አራተኛው ምንድነው? የጌጥ መንፈስ። አምስተኛው መንፈሰ ዝሙት፣ የዝሙት መንፈስ። አምስተኛ ምንድነው? የዝሙት መንፈስ። ስድስተኛው መንፈሰ ሐሰት፣ የውሸት መንፈስ። ስድስተኛው የውሸት መንፈስ። ሰባተኛውና የመጨረሻው መንፈሰ ሐሜት፣ የሐሜት መንፈስ። ስንት ናቸው? ከአንድ ጀምራችሁ ተናገሩ ውስጥ። አቤት፣ ሰባት ናቸው። አንደኛው ምንድነው? የትዕቢት። ሁለተኛው የስድብ። ሶስተኛው የቅናት። አራተኛው የጌጥ። አምስተኛ የዝሙት። ስድስተኛ የውሸት። ሰባተኛውና የመጨረሻው የሐሜት። እነዚህ ሰባት ፍጹም ቁጥር ነው። ዓለም ላይ ፍጹም ኃጢአቶች እነዚህ ናቸው። ከነዚህ የበለጠ ኃጢአት የለም። በትዕቢት፣ በስድብ፣ በቅናትና በጌጥ እንዲሁም በዝሙት፣ በውሸት፣ በሐሜት የሚመጡ ኃጢአቶች ናቸው። ዓለም ላይ እርስ በርስ ሰው የሚበላላ ሰው የሚለያይበት ኃጢአትና ክፉ ስራ ምንድን ነው? በእነዚህ የሚመጣ ነው። ከዚህ የባሰ የከፋ ሊመጣ አይችልም። ሰባቱ እዚህ ምድር ላይ እዚህ ዓለም ላይ ሰውን የሚያሰቃዩ ናቸው። ወደ እያንዳንዱ ጎጆ የሚያንኳኩ በሰው ልቡና ሁሉ ያሉ ሰውን የሚያደክሙ የሚጥሉ ሰባቱ። የመጀመሪያው የትዕቢት መንፈስ ነው። የትዕቢት መንፈስ ደግሞ ምንድነው? መታበይ፣ መኩራት፣ ያልሰራውን ሰራው ማለት፣ ያላደረገውን አደረግኩ ማለት፣ ያልሆነውን ሆንኩ ማለት የትዕቢት መንፈስ። ባለባበስ፣ ባነጋገር፣ ባካሄድ፣ ባረማመድ ሊሆን ይችላል። በወጣትነት ሊሆን ይችላል። በስልጣን፣ በሀብት፣ በንብረት፣ በእነዚህ መታበይ። ሰው ከመሬት ተፈጥሮ መሬትን መጸየፍ ትዕቢት እኮ ነው። የትዕቢት መንፈስ ነው። ሰውን መሬትን እንድንጸየፍ፣ ድሃውን እንድንጸየፍ፣ በሀብታችን፣ በእውቀታችን፣ በዝናችን እንድንኮራ የሚያደርግ የትዕቢት መንፈስ ነው። የመጀመሪያው ይሄ የዲያብሎስ ስራ ነው። ትዕቢት ሰለጸሩ፣ ትዕቢት ሰጸሩ ለክርስቶስ። ትዕቢት ደግሞ ለክርስቶስ ጠላቱ ነው፣ ባላገራው ነው። እዚህ ምድር ላይ የክርስቶስ ጠር ባላገራው ጠላቱ ምንድነው ከተባለ ትዕቢት ነው። ትዕቢተኛን ክርስቶስ አይወድም። ትዕቢተኛን ሰው ዲያብሎስ የወደቀው በትዕቢቱ ነው። ዲያብሎስ የተጣለው በትዕቢቱ ነው። አስቀድሞማ ዲያብሎስን ቁርበ እግዚአብሔር አዜ መንጦላዕት አድርጎ ፈጥሮት ነበር። በትዕቢቱ ወደቀ፣ ክብሩን አጣ። አያችሁ፣ ትዕቢተኞች ስንሆን እንዋረዳለን። ትዕቢተኞች ስንሆን እንወድቃለን። ትዕቢተኞች ስንሆን ክብራችን፣ ማንነታችን፣ ርስታችን፣ ጉልታችን እናጣለን። ራሱን ከፍ ያደረገ ዝቅ ይላል፣ ራሱን ዝቅ ያደረገ ደግሞ ከፍ ይላል። በወንጌል እኮ ተጽፏል። በዚሁ በሉቃስ ወንጌል ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ደግሞ ዝቅ ይላል። መንግስቱን ለመውረስ ከፈለጋችሁ መድኃኔ ዓለም ኢየሱስ ክርስቶስ የማያልፈውን መንግስት እንዲያወርሰን ከፈለጋችሁ በሃይማኖት፣ በክርስትና፣ በቤተ መቅደሱ፣ በአገልግሎት፣ በጉባኤ ጊዜ ራስን ዝቅ አድርጎ እሱን መለመን ነው። በሰዎች ላይ መታበይ አያስፈልግም። ስንት ዓመት ልንኖር ነው የምንኮራው የምንታበየው ራሳችን ከፍ የምናደርገው? ወዘረውም ለላ ያቡሊናን በሞደሰቶም ላይ ያላል መናበርት ሆሙ አይበይወሙ ለትሑታን። ሉቃስ 1:51 ጀምሮ ስታነቡት ልበ ትዕቢተኞችን አዋረዳቸው፣ ትሑቶችን ደግሞ ከፍ አደረጋቸው። ዛሬ እዚህ ምድር ላይ ስለ ክርስትና ራሳችንን ዝቅ አድርገን ስለ ሃይማኖት፣ ስለ ቤተ ክርስቲያን፣ ስለ መድኃኔ ዓለም ብለን ከኖር በኋላ ከፍ ያደርገናል። የማያልፈውን መንግስቱን ያወርሰናል። ዛሬ የምንታበይ የምንኮራ ከሆነ ግን እንዋረዳለን። የመጀመሪያው የትዕቢት መንፈስ ነው። ሁለተኛው መንፈሰ ጽርፈት፣ የስድብ መንፈስ። የስድብ መንፈስ ሰውን መሳደብ። እንደውም አሁን ዓለም ላይ ትልቁም ትንሹም ሕፃናትም አረጋውያንም ሚዲያ ከፍተው በስድብ እንጀራ ይበላሉ። የሚያሳዝነው ሚዲያ ከፍተው መቼም
ሚዲያው የስድብ እንጂ የምስጋና አይደለም። የሚበዛው ሰው የሚሰደብበት፣ ሃይማኖት የሚሰደብበት፣ ቤተክርስቲያን የምትሰደብበት፣ እመቤታችን የምትሰደብበት፣ የእመቤታችን ስም የሚቀደድበት፣ አንዱን ሃይማኖት ከአንዱ ሃይማኖት ማሳነስ ማስበለጥ፣ እርስ በርስ ሰው የሚገፋፋበት ነው ዓለም ላይ ያለው ሚዲያ። ጥቁሮች ነጮች ደግሞ በጥቁሮች ላይ፣ ሕፃናትና አረጋውያን እርስ በርስ ወንዶች በሴቶች ሴቶች በወንዶች ላይ በስድብ የዘመቱበት ዘመን ነው። ምንድነው ይሄ? የዲያብሎስ መንፈስ ነው። የስድብ መንፈስ አያችሁ። በስድብ እንጀራ የሚበሉ በስድብ ብቻ የሚበሉ ክርስቲያን እኮ እየተሰደበች ነው። አባቶቻችን እኮ እየተሰደቡ ነው። ለምንድነው? ስድብ ኃጢአት ነው። የሚሳደቡትን እኮ መድኃኔዓለም ኢየሱስ ክርስቶስ እኮ አይወድም። በማቴዎስ 5:22 ላይ እዴቃቸዋለሁ በወንድሙ ላይ በከንቱ የሚቆጣ እርሱ ይፈረድበታል፣ ሙን ጨርቅ ለባሽ የሚል በአደባባይ ይፈረድበታል፣ ደንቆሮ የሚል በገሃነም ይፈረድበታል። ልብ በሉ። አሁን ስድብ ኃጢአት ነው አይደለም? ቤተክርስቲያንን እመቤታችንን ቅዱሳንን ይቅርና በወንድሙ ላይ በከንቱ የሚቆጣ በከንቱ እህቱን የሚናገር ጎረቤቱን በከንቱ የሚናገር ሰው እርሱ ይፈረድበታል። ጨርቃም ብሎ የሚሳደብ በአደባባይ ይፈረድበታል። ደንቆሮ የሚልማ በገሃነም ይፈረድበታል። እግዚአብሔርን መሳደብ ምን ያህል ቅጣት እንዳለው ወንድማችን ሳናከብር እግዚአብሔር እናከብራለን እናመልከዋለን ምንለው ከንቱ ነው። እህታችንን ሳንወድ እመቤታችን መውደዱ ከንቱ ነው። እርስ በርስ ሳንከባበር በፍቅር ሳንኖር ቅዱሳን እንወዳለን መድኃኔዓለም እንወዳለን እናከብራለን ብንል ከንቱ ነው። ጨርቅ ለባሽ ብሎ ደንቆሮ ብሎ መሳደብ ኃጢአት ነው። ሰውን ሰደብን ማለት እግዚአብሔርን ሰደብን ማለት ነው። ሰውን ዝቅ አደረግን ማለት እግዚአብሔርን ዝቅ አደረግን ማለት ነው። ሰውን ካላከበርን እግዚአብሔርን ልናከብር አንችልም። ኦርቶዶክሳውያን አሁን ምድራችን ላይ ዓለማችን ላይ ያለውን ሰደድ እሳት የሆነውን የስድብን መንፈስ መድኃኔዓለም ኢየሱስ ክርስቶስ ከዓለሙ ላይ ሁሉ ያስወግድልን። ይህ ዲያብሎስ ስራ ነው። ከስድብ እኮ ነው ሞት የሚመጣው። ከስድብ እኮ ነው ግድያ የሚመጣው። ከስድብ የተነሳ እኮ ነው መለየት። ያ ስድቡ አድጎ ወደ ግድያ ወደ ጦርነት ይሄዳል። ሁለተኛው ዓለም ላይ ያለው የዲያብሎስ ስራ የስድብ መንፈስ ነው። ሶስተኛው መንፈሰ ቅናት፣ የቅናት መንፈስ። ቅናት ደግሞ ይሄ የማይነግደው በሚነግደው መቅናት ማለት ነው። ትዳር የሌለው በባለ ትዳር መቅናት ማለት ነው። ዘማሪው በሚያስተምረው መቅናት፣ የሚያስተምረው በዘማሪው፣ ገበሬው በሚሮጠው ሮጦ ወርቅ በሚያገኘው መቅናት። ለእያንዳንዳችን መድኃኔዓለም ጸጋ ሰጥቶናል። ለአንዱ የማስተማር ጸጋ መክሊት፣ ለአንዱ የመዘመር፣ ለአንዱ የመነገድ፣ ለአንዱ የትዳር፣ ለአንዱ ደግሞ የብሕትውና፣ ለአንዱ የማረስ እንደ አቅማችን እንደ ችሎታችን መድኃኔዓለም ጸጋ ሀብት መክሊት ሰጥቶናል። የተሰጠንን ማሳደግ፣ በተሰጠን መጠቀም፣ በተሰጠን ውጤታማና ፍሬያማ መሆን እንጂ ለምን ነው በሰው የምንቀናው? ለምን ነው በሰው ትዳር የምንቀናው? መድኃኔዓለም መጠበቅ ነው ትዳር እስከሚሰጠን። ለምን በሰው ልጅ እንቀናለን? ልጅ እስከሚሰጠን መጠበቅ ነው። መንፈሰ ቅናት እኮ ሞት ያደርሳል። ክርስቶስ በሄሮድስ ቅናት ነው ወደ ግብፅ የተሰደደው። ልብ በሉ። አይሁድ ቀንተው ተመቅኝተው ማንን ሰቀሉት? መድኃኔዓለም። ምንም እንኳን በአባቱም ፈቃድ በእርሱም ፈቃድ በመንፈስ ቅዱስም ፈቃድ ዓለሙን ለማዳን ሊሞት ሊሰቀል ቢመጣም ግን ለጊዜው አሁን ቀንተው ተመቅኝተው ክርስቶስን ሰቅለውታል። ማቴዎስ 27:18 ላይ በቅናት አሳልፈው እንደሚሰጡት ያውቅ ነበር። ሐሞት የጠጣው በቅናት ነው። ለጊዜው በአይሁድ የተቸነከረው በአይሁድ ቅናት ነው። ሌላ ምስጢር ቢኖረውም ቅናት እስከ ሞት ያደርሳል። ቅናት እስከ መቃብር ያወርዳል። ቅናት ጨካኝ ያደርጋል። ቅናት በወንድማችን በእህታችን ላይ እንድንጨክን ያደርጋል። ዛሬ ብዙዎቹ በየጸበሉ የሚንከራተቱት በጎረቤቶቻቸው በጓደኞቻቸው ቅናት እኮ ነው። መርዝ እያበሏቸው፣ ክፉ ስራ እየሰሩባቸው፣ ትዳራቸውን እያፈረሱባቸው፣ ከስራ እያፈናቀሏቸው። አያችሁ ቅናት ምን ያህል ጉዳት እንዳለው። የሰውን እድል እንጀራ ያሳጣል። ጨካኝ ያደርጋል። በሰው ላይ ከመቅናት ይልቅ የራስን እድል የራስን ሀብት ማሳደግ፣ የራሳችን የሆነ ነገር እንዲሰጠን እርሱን መጠየቅ። እንደውም ነቢየ እግዚአብሔር ሰሎሞን ምን ይላል? ምሳሌ 11:30 ላይ ቅናት አጥንትን ታነቅዛለች ይላል። እንጨቱን የሚበላው ብል አለ፣ እንጨቱን የሚያነቅዘው ወደ አፈርነት የሚቀይረው። ቅናት ደግሞ የሰውን አጥንት ይበላል። ልብ በሉ። ቅናት
በቅናት የተጎዳን ፊት 1 ሊትር ዘይት አይመልሰውም ይባላል። ልብ በሉ። በቅናት የተጎዳን ፊት በጣም አደጋ ነው። ቅናት አጥንት የሚሰብር ስጋን እንኳን የሚጎዳ ሰዎች ስላገኙ ሰዎች ስላደጉ ከፍ ስላሉ የምንቀና ከሆነ እንደውም ቅናት ወደ ሲኦል ታወርዳለች። እንደ ሲኦል የጨከነች ናት ተብሎም ተጽፏል በመኃልየ 8 ላይ አያችሁ። ሲኦል ያወርዳል ማለት ነው፣ እንድንሞት ማለት ነው። የቀናተኛ ሰው ፍጻሜውና ደሞዙ መጨረሻው ምንድነው ካላችሁ ወደ ሲኦል መውረድ ነው። ሲኦል ነው የሚወርደው። ቅዱስ ጳውሎስ አንደኛ ቆሮንቶስ 12:31 ላይ ቅንዑ ለእንተ ተአቢ ጸጋ፣ ለምትበልጠዋ ጸጋ ቅኑ። መቅናትማ ለምትበልጠዋ ጸጋ ነው። ልክ እንደ ዛሬ ተሰባስቦ መዘመር መማር። መቅናት እንደዚህ አይነት ቅናት ነው። ስጋውን በሚበሉት ደሙን በሚጠጡት ነው መቅናት። መቅናትማ ጋብቻቸውን በተክሊል በሚያደርጉት ነው። መቅናትማ ቤታቸው ላይ ድርሳነ ሚካኤልን ድርሳነ ፋኑኤልን በሚያጸልዩት ነው። መቅናትማ ስጋውን በሚበሉት ደሙን በሚጠጡት ነው መቅናት። ዓለም ላይ ባላቸው ነገር ብንቀና የምናገኘው ነገር የለም። ቅናት መንፈሳዊ ቅናት ነው። ጥሩ ፍሬ በሚያፈሩት ነው መቅናት። በሚዘምሩት ልጆቻችን ነው መቅናት። ቤተ ክርስቲያንን በሚያንጹት ገዳማትን በሚጎበኙት ቅናትማ በእነሱ አይነት ሰዎች ነው መቅናት። አራተኛው መንፈሰ ትውዝፍት የጌጥ መንፈስ ይባላል። የጌጥ ይህ ስለ አካል ስለ ሰውነት ብቻ ማሰብ፣ ስጋን ማሳመር፣ ቁመናን መንከባከብ። አሁን ደግሞ የመጣው አባቶች አረጋውያን እንደኔ ጸጉራቸው ሲያልቅ አይ ጸጉር ማለቅ የለበትም ብለው ጸጉር ማስተከል የጌጥ መንፈስ እግዚአብሔር ያሳያቸው። እናቶችም ጸጉር ኖሯቸው ሌላ ጸጉር መቀጠል፣ በጥፍር ላይ ሌላ ጥፍር። አይን አያስፈልገኝም። የሚያሳዝነው ጆሮ ለምንድን ነው የሚያስፈልገው? አቤት ለመስማት። ግን እዚህ ቻይና ሀገር ጆሮዋን ንቅለ ተከላ ያደረገች ሴት አለች። እንግዲህ የጌጥ መንፈስ ምን ያህል እንደሚጎዳ ጆሮ ከመስማቱ ውጭ ጌጥ ሊሆን አይችልም። ግን አንዳንዶቹ ነጭ ጠጉራቸውን ወደ ጥቁርነት መቀየር የማይችሉ ጥቁሩ ወደ ነጭ መቀየር የማይችሉ በቁመታቸው ላይ ክንድ እንኳን ወይም አንድ ስንዝር መጨመር የማይችሉ እግዚአብሔር የሰጣቸውን ጆሮ አያስፈልግም ሌላ ጆሮ፣ አይንም ሌላ አይን፣ ጸጉርም ሌላ ጸጉር። ወንዶች ወደ ሴትነት፣ ሴቶች ወደ ወንድ የዝሙት መንፈስ ነው ወይም የጌጥ መንፈስ ነው። በጌጥ ዲያብሎስ በሰው ላይ ሲያድር ተፈጥሮን እንኳን እንድንጠላ ያደርጋል። እግዚአብሔር ውድ የሆነ አይን ሰጥቶናል፣ ቆጣሪ የሌለው እግራችን አያልቅ። ይህንን ንቀን ሌላ በራሳችን እንፈጥር ያደርጋል። የዲያብሎስ ስራ ነው በእውነቱ። የጌጥ መንፈስ በሰው ላይ ሲያድር ተፈጥሮ እንድንጠላ እንድንቀይር፣ ከራሳችን ጋር እንድንጣላ፣ ራሳችንን እንድንንቅ፣ ስለ ስጋው ውበት ስለ ስጋ መጨነቅ። ውበትማ መድኃኒዓለም ኢየሱስ ክርስቶስ እኮ ነው። ውበት ማድረግ እርሱን ነው። ቤተ ክርስቲያንን፣ እመቤታችንን፣ ቅዱስ ፋኑኤልን፣ ወንጌልን ነው ውበት ማድረግ። ጉባኤን ስጋውን እየበሉ ደሙን እየጠጡ ነው ማበብ ማማር እንጂ የት ያለ ውበትማ የት ያደርሳል? ትናንትና ወጣቶቹ ሽማግሌ ሆነው የለ ከ70 ዓመት በኋላ እኮ አይናችንም አያይም፣ እግራችንም ይደክማል። ሌላ ሶስተኛ እግር መቋሚያ ድጋፍ ያስፈልገናል። ውበት ማድረግ ግን መድኃኒዓለም ኢየሱስ ክርስቶስን ነው። እርሱ ውበት ካደረግ መንግስቱን መውረስ እንችላለን። ቤተክርስቲያንን ውበት ካደረግ ላይኛውን ዓለም መውረስ እንችላለን። የምድር ዓለምና የምድር ውበት ምንም ጥቅም የለውም። አራተኛው የጌጥ መንፈስ። አምስተኛው መንፈሰ ዝሙት የዝሙት መንፈስ። ይሄ ደግሞ አሁን በጣም ከባድ የሆነ ሰደድ እሳት የሆነ ምድራችን ላይ ዓለማችን ላይ እንደ ዓለምም እንደው እንደ ኢትዮጵያ ዓለም ላይ ታላላቅ ፍርድ ቤቶች ፋይላቸው ምንድነው ቢባል የጋብቻ ፍች። እየሰማችሁ ነው? የጋብቻ ፍች እግዚአብሔር በጣም ከባድ ነገር ነው። የኦርቶዶክሳውያን የጋብቻ ፍቺ ፋይል ዓለም ላይ በየቀኑ የሚበዛው ያለው ምንድነው ምክንያቱ? ሙሽራው እኮ አንድ ኢየሱስ ክርስቶስ ነው። ሙሽሪትም አንድ ቤተ ክርስቲያን ናት። አንድ ለአንድ እንድንወሰን ነው መጻሕፍት የሚናገሩት። ቅዱስ ጳውሎስ ብትችሉ እንደኔ ሆኑ፣ ካልቻላችሁ ደግሞ አንድ ለአንድ ተወሰኑ። ሰው አንድ ለአንድ ተወስኖ መኖር ተፈቅዷል። ግን ለምንድነው ተወስነን መኖር ያልቻልነው? ዝሙትን ማሸነፍ ያልቻልነው? የ90 ዓመት የ80 ዓመት ሽማግሌ ሕፃናትን ሲያገቡ እናያለን። ትላልቅ
እናቶች በመቁረቢያቸው ዘመን ወጣቶቹን ሲያገቡ እናያለን። ሕፃናቱ በወላጆቻቸው ሲደፈሩ እናያለን። ይህ እኮ የዝሙት መንፈስ ነው። እግዚአብሔር ያሳያችሁ። በጣም አደጋ ነው ይሄ። ቤተክርስቲያን ላይ ለሃይማኖታችን፣ ለትውልዱ ለሚቀጥለው ዲያብሎስ በዝሙት መንፈስ ትውልዱን ከክርስትና ከትእዛዝ ከሥርዓት ውጪ እያደረገ ነው። አባቶቻችን አንድ እግራቸውን እያቃጠሉ ዝሙቱን ድል አድርገውት ነበር። ለመታስተካ አይነ ከዘይማን ምልሃ ወግድፋ ቀኝ አይነ ብታስተ አውጥተ ጣላት። አንድ እጅ ብታስተ ካንተ ቁረጣት። እግርን ብታስተ ወደ ዝሙት የምትመራ ከሆነ ሁለት እግር ኖሮ ወደ ገሃነም ከምትገባ አንድ እግር ቆርጠ መንግስተ ሰማያት ብትገባ ይሻላል። አባ መርትያኖስ የሚባሉ አባት አሉ እና በአታቸው ወደ ከተማ ይቀርባል። ሴቶቹ መንፈሰ ዝሙት ያደረባቸው እነዚህን አባት ከቤቶና እናውጣቸው ብለው አሰቡ። በማቴዎስ ወንጌል 5:29 ላይ ታሉ ታገኙታላችሁ። የቤተክርስቲያናችን ትርጓሜ እና አንድ እናት ተወራርዳ ብር ተቀብላ አባ መርትያኖስን ከባታቸው ልታስወጣቸው ልታስታቸው ትሄዳለች። ቀን ብሄድ ያባሩኛል፣ ስለዚህ ሌሊት መሄድ አለብኝ ብላ በገዳም ስርዓት ታጨበጭባለች። ማን ነው? የእግዚአብሔር እንግዳ ነኝ ትላለች። ብቀበላት ፈተና ሊመጣብኝ ይችላል፣ አልቀበልም ብል ደግሞ ነግደ ኮንኩ የተወከፍኩሙኒ ያለው አምላካዊ ቃል ይሻርብኛል ብለው አባ መርትያኖስ አሰቡ። አይ የአምላኬ ሕግ ከሚፈርስብኝ ተቀብያት ፈተናውን ባሸንፈው ባልፈው ይሻላል። ያችን ሴት ወደ ባታቸው አስገቧት። እሷ በተንኮል እሳቸው ደግሞ በቅንነት ሌሊት ውድ የሆነ ሽቱ መቀባት ጀመረች። ተገለጠላቸውና እግራቸውን ከሳት ላይ ጨመሩት። ከሷ ውድ ሽቱ ይልቅ የእግራቸው ሽታ ሽቶውንም አጠፋው። ምን ነው አባቴ ትላለች። የዚህን ምድር እሳት ካልቻልነው የሰማዩን እሳት እንዴት እንችለዋለን አሏት። አምና ተጠምቃ ባታቸውን ለርሷ ሰጥተው እሳቸው ወደ ሌላ ባቶ ሌላ ገዳም ሄዱ። እንግዲህ አባቶቻችን ዝሙትን እግራቸውን እያቃጠሉ ድል አደረጉት። ልብ በሉ፣ እግራቸውን እያቃጠሉ እነ ስምዖን ሰፋያሳን አይናቸውን በጉጠት እያወጡ ዝሙትን አሸነፉት፣ ዓለምን አሸነፉት፣ ድል አደረጉት። እኛ ግን አንድ ተወስነ መኖር ያልቻለው ለምንድን ነው? ቆርበን መኖር ያልቻለው ለምንድን ነው? ከሰባቱ ምስራተ ቤተ ክርስቲያን በአንዱ ምስጢረ ተክሊል ተወስነን ዝሙትን ማሸነፍ ያልቻልነው ለምንድን ነው? ስድስተኛው መንፈስ ሐሰት፣ የውሸት መንፈስ። ይሄ ደግሞ አንዳንድ ጊዜ እንደው የሚዋሽ ሰው ዘመናዊ ይመስላል። ከተማ ላይ ውሸተኛ ሰው እንደው የገባው ተብሎ ይያዛል። የማይዋሽ እውነተኛ ሰው ደግሞ ኋላቀ ግን ኃጢአት ነው ውሸት። ከአስርቱ ሕግጋት መካከል አንዱ ዘጸአት 20 ላይ 16 ብታነቡ በባልንጀራ ላይ በሐሰት አትመስክር ይላል። ያላየውን አየኋት በል፣ ያልሰማውን ሰማኋት በል። በባልንጀራ ላይ፣ በጎረቤት ላይ፣ በወንድም ላይ፣ በእህትሽ ላይ፣ በእህት ላይ በሐሰት አትመስክር። ሐሰት መናገር ስልክ ከመጣ ከስልኩ ጋር የመጣ መንፈስ አለ፣ የውሸት መንፈስ። ስለዚህ በሐሰት መናገር መመስከር ኃጢአት ነው። ሰባተኛውና የመጨረሻው መንፈስ ሐሜት ይባላል። የሐሜት መንፈስ፣ የሐሜት መንፈስ። ይሄ ደግሞ የቡና ስታፈሉ የሚታማው የከሌት እንጀራ አይን የለው ልጆቹን ማሳደግ አልቻለም። ሰው እንደ አቅሙ ነው የሚኖረው እንጂ እንደ ጎረቤት ሊኖር አይችልም። እንደ አቅሙ ትኑር፣ እሱም እንደ አቅሙ ልጆቹን ያሳድግ። ለምን እናማለን? ሰው ማማት እኮ የለብንም። ከቻልን ማገዝ፣ ከቻልን ማስተማር፣ ከቻልን መርዳት፣ ከቻልን መደጋገዝ። የክርስትና አገልግሎት ወይም የክርስትና ሕይወት እኮ መተጋገዝ፣ አንድነት እኮ ነው። ደካማውን ከፍ ማድረግ፣ የወደቀውን ማንሳት፣ ድሃውን መርዳት ነው። ከተማረው መማር ነው። በክርስትና ፍሬ ካፈራው ካደገው ከፍ ካለው ደግሞ ከእግሩ ስር ቀርቦ መማር ነው። ስርዓቱን ማወቅ ነው እንጂ ሐሜትን ምን አመጣው? ነገሩ ሐሜትኛ የባህሪያችን ነው። መድኃኔዓለም ኢየሱስ ክርስቶስ እኮ እስራኤል ዘሥጋን በኃይለ ፍሉላት ገድሎ 40 ዘመን ሙሉ ከሰማይ መና እያወረደ ከቆሙበት አለት ላይ ውሃ ፍልቆ እያጠጣቸው ሀበይጎ ለእግዚአብሔር ወይቤሉ እግዚአብሔርን ያሙት ነበር። ምን እያሉ? ይክሉኑ እግዚአብሔር ሰሪያ ማይድ በገዳም ይዝብት ኮኳው ያው ህዝማዬ። እንደው እግዚአብሔር እዚህ እኮ እንጀራ ከሰማይ የሚያወርድልን አገሩ ደጋ ስለሆነ ነው። ሰማዩ ዝቅ መሬቱ ከፍ ስላለ ነው። ውሃም የሚያፈልቅልን ደጋ ስለሆነ ነው። እንደው ቃዴስ በራድ ቢሆን ኖሮ እኮ እግዚአብሔር መና ማውረድ አይችልም ነበር፣ ውሃም ማፍለቅ አይችልም ነበር እያሉ አሙት። ወዲያውኑ መቅሰፍት መጣባቸው። ስለዚህ ሐሜት ሞት፣ መቅሰፍት ያመጣል፣ በረከት ያሳጣል፣ ከእግዚአብሔር ጋር ያጣላል። የትምህርታቸው ርዕስ ምንድን ነበረ? ሰባቱ አጋንንት። እንግዲህ ሰባቱ አጋንንት ያደሩባት ደግሞ ማርያም መግደላዊት የምትባላለች። ሁለቱን ላንሳላችሁና ትምህርት የልጨርስ።
7 አጋንንት እንደው አጋንንት በአንድ ሰው ላይ ወይ በትዕቢት ወይ በዝሙት ወይ በቅናት በተለያየ ምክንያት ነው የሚያድሩት። እዚች ላይ ደግሞ 7ቱም ማድሮባት ነበር። ትዕቢተኛ ናት፣ ትሳደባለች፣ ትቀናለች። የጌጥ መንፈስና የዝሙት መንፈስ ዋናው መተዳደሪያዋ ነው። ከራስ ፀጉር እስከ እግር ጥፍር የሚያሳይ መስታወት አላት። አካሏን እያየች በጌጥ እየኖረች ብዙዎችን በዝሙት ትጥላለች። መጣች ያቺ ዝሙተኛ ይባላል። ወንዶችም ሴቶችም ይፈሯታል። እናቷን ትፈራታለች። 7 መናፍስት ስላደሩባት ከቤተሰብ ተለይታለች። ልጅ የላትም፣ ትዳር የላትም። የምትኖረው በዝሙት ነው። ስራም የላትም። ስለምትሳደብ፣ ስለምታማ፣ ስለምትቀና ማንም ብትወርቅ እንኳን የሚያነሳት የለም። ይህች ኃጢአተኛዋ መጣች። ያጋንንት ስራ እንደዚህ ነው። መቼም ሐሜተኛን ሰው ማንም ሰው ሊወደው አይችልም። ትዕቢተኛንም ሰው እንደዚሁ፣ ቅናተኛንም ሰው እንደዚሁ። ዲያብሎስ አንድ ጊዜ ከክርስቶስ እቅፍ ወስዶን ስራ ሰርቶን፣ ክፉ ስራ ሰርቶን ብቻችንን የሚያስቀረው ከሰውም ከቤተ ክርስቲያንም ከመንግስተ ሰማያትም ውጭ ነው የሚያደርገው። እና ይቺ ሴት ብቻዋን በዝሙትም በተለያየ ኃጢአት እየኖረች ከዕለታት አንድ ቀን ሞት እንዳላሰበች አካሏን አየችው፣ በመስተዋት ጸጉሯን አየችው። ውብ ናት፣ ግን ሞት አለ አለች። ምን አለ አለች? ሞት በትከሻችን ላይ ያለ። ይሄን እንመን። ሞት ተሸክመን ነው የምንጓዘው፣ እውነቱን ለመናገር ማለት ነው። ነገን አናውቅም፣ መነሳታችን አናውቅም፣ የሚገጥመንን አናውቅም። ሞት አለ። ልመለስ። እንደው ትልቁ ስህተት እዚህ ምድር ላይ ሞት አለ ብሎ የማያስብ ክርስቲያን፣ ዕለተ ሞትን የማያስብ ክርስቲያን ካለ እሱ በቁሙ የሞተ ነው። ዕለተ ሞትን የሚያስብ ክርስቲያን ግን አንድ ቀን ይነሳል። ብንወድቅም እንመለሳለን። ይቺ ሴት ሞት አለ የለም ኃጢአት የሚያስተሰርይ መድኃኒት መጥቷል ብላ ኢየሱስ ክርስቶስን ፍለጋ ሄደች። ወዲያውኑ ዲያብሎስ ደግሞ መንገድ ላይ ቀድሞ ከምታውቃቸው ወንዶች መካከል አንዱን መስሎ ወይም ሰው ሆኖ ጠበቃት። ያው ዲያብሎስ ንስሐ ስንገባ አይወድም። ልክ እንደ ዛሬው ስንማር በመድኃኔዓለም ጉባኤ ተገኝተን ይቃጠላል። እስኪ ይቃጠል። ክርስቶስን አመስግኑት። መድኃኔዓለም ስናመሰግን አይወድም፣ ንስሐ ስንገባ አይወድም፣ ስንቆርብ አይወድም፣ አስራት በኩራት ስናወጣ አይወድም፣ ስንታረቅ አይወድም። በኃጢአት እንድንኖር ይፈልጋል። ይቺ ሴት ተመለሰች። ክርስቶስን ፍለጋ መንገድ ላይ ቆያት። ዲያብሎስ ወዴት ትሄጃለሽ አላት። ዝም አለችው። መጽሐፍ ምን ይላል? ኦሆ በልጎለ እግዚአብሔር ወንበ የበልጎለ ጋኔን። እግዚአብሔርን እሺ በሉት፣ ጋኔንን ግን እምቢ በሉት። ዲያብሎስ አትቁረቡ ሲል እምቢ ብላችሁ ነው። ለመጸለይ አትነሱ፣ ተኙ ሲል ዲያብሎስ እምቢ ብላችሁ ተነሳችሁ ጸልዩ። ግድ የለም ተነሳችሁ አመስግኑ። ዲያብሎስን እምቢ ማለት ያስፈልጋል። ክርስቶስ ደግሞ እሺ ማለት ነው። እሱ በተለያየ ምክንያት ይጠራናል። በተለያየ ምክንያት ወደ ቤቱ እንድንመጣ ይፈልጋል። ይቺ ሴት ስትመጣ መንገድ ላይ ቆያት። ወዴት ትሄጃለች? ዝም አለችው። አይ እንደው ምን እነግርሻለሁ፣ እንግዳ ሰው መጥቶብሽ ለሱ የምትቀበው ሽቱ ልትገዢ ትሄጃለሽ? አዎ አለች። አይ ይሄም አይደለም፣ ፍቅሩ ያላለቀለት ወንድ መጥቶ ለሱ ሽቱ ልትገዢ የምትቀቢ ትሄጃለሽ? አዎ ይሄም አይደለም፣ በትንሽ ዋጋ ብዙ ሀብት ዕቃ የሚሰጥ ባለጸጋ መጥቶ ለሱ የምትቀቢው ሽቱ ልትገዢ ትሄጃለሽ? አዎ። ምን ነው ሁሉንም አዋዋልሽኝ? እንግዳ ወንድ ያልከው? አዎ እንግዳ ወንድ መጥቶብኛል። ለዚህ ዓለም እንግዳ የሆነ ዘመን የማይቆጠርለት ዘመን የተቆጠረለት ሰማያዊው ምድራዊ የሆነ እንደኛ ሰው የሆነ ኃጢአት ያልሰራ ከኃጢአት ብቻ በቀር እንደኛ ሰው የሆነ ዓለሙን ለማዳን እንግዳው መድኃኒት ወደዚህ ምድር መጥቷል። ፍቅሩ ያላለቀለት ያልከኝ? አዎ ሰው የሚወድ ፊት አይቶ ነው፣ ስልጣን አይቶ ነው፣ ሀብት ንብረት ወጣትነትን አይቶ ነው። እርሱ ግን ዝም ብሎ ይወዳል። እስከ መቃብር የወደደን እርሱ መጥቶ ለእሱ ሽቱ ልቀባ ሄዳለሁ። መድኃኔዓለም እስከ አኪለ ሶክን የወደደን ሲከፍ አድርጋችሁ አመስግኑት። ሶስተኛው አዎ በትንሽ ዋጋ ብዙ ሀብት የሚሰጥ ባለጸጋ መጥቷል አልከኝ? አዎ ዛሬ ተምረን መንግስቱን የሚያወርስ በአንድ ቀን ንስሐ ያን ብዙውን ኃጢአት የሚደመስስ እርሱ መጥቶ ለእሱ ሽቱ ልቀባ ሄዳለሁ ስትል እንደ ጢስ በኖ እንደ ትቢያ በኖ ጠፋ። መድኃኔዓለም አመስግኑት። ዲያብሎስ 7ቱን የዲያብሎስ መናፍስት የሚያሰቃዩት በተለያዩ ምክንያት ወዲያውኑ ለቀቋት። ስለተመለሰች መድኃኔዓለም ይቅር አላት። አያችሁ፣ ስንመለስ ይቀበለናል። ለዘመጻቤ እየሰድሮ እያወጣፋ ንስሐ ገብቶ ተጸጽቶ የተመለሰውን መድኃኔዓለም ኢየሱስ ክርስቶስ ይቀበለዋል። እሱ የሚጸየፍ ኃጢአትን ነው እንጂ ትናንትና ስለሰራ ነው፣ ትናንትና ስለወደቅ ነው፣ ትናንትና ስለበደል ነው በደል። ቂመኛ አይደለም። እንደ ሰው ቂመኛ ነው። በስንት ሽማግሌ እንኳን ተለምኖ እምቢ ይላል፣ በሞት ሲያለኛ ይላል። እሱ ግን ስንመለስ እጆቹን ዘርግቶ ይቀበለናል። ሁላችንም እንዲቀበለን ከፍ አድርጋችሁ አመስግኑ። ያቺ ሴት ከ7 መናፍስት ከሚያጣሉ ብዙ ስራ ክፉ ከሚያሰሩ አጋንንት ነፃ ወጣች። ሽቱ
መላ ዘመኗን በሰበሰበችው በዝሙት ገንዘቧ ውድ ሽቱ ገዛችና በመድኃኒዓለም ኢየሱስ ክርስቶስ ራስ ላይ አፈሰሰችው። ራሱንም ወመዝመዘቶ በሰርተ ርሳ በጸጉሯ ቀባችው። የዕብራውያን ሴቶች ውበታቸው ጸጉር ነው፣ የኔ ግን ውበት ያንተ ነው ስትል በጸጉሯ መድኃኒዓለምን እግሩን አሸችው፣ ቀባችው። ወዲያውኑ ከ36 ቅዱሳት አንስት ቆጠራት። አረ መድኃኒዓለም ከፍ አድርጋችሁ አመስግኑ።